አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ቹቻለ ጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻለ ጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ የኖረቻታ በአንድ ቤት ጸጋ እኔ ማንንም ሰው ከኋላ የመማታት አቅም አልነበረኝም። ግን ደግሞ አንቺ ለምትሰሪያቸው ኃጢአቶች ገና ብዙ ነገር አደርጋለሁ። ልብስ ማጠብ ሰው ቤት መስራት አትንቅም ስራ ምንም ቢሆን ግን አትወድም ሲመጡ በክብሯ ያራዳ ልጅ ፍቅር ሰጪ ለጓደኛ ደራሽ እሷም ግን አላት ብዙ ጓደኛ። ወይኔ ጉድ ይፈላ። ቆይ ማነው እንደዚህ ያደረገኝ? ማን እንደዚህ መተይ? እኔን ምስኪና ልጅ እንዴት ጨክነው ይመቱኛል? ለዛውም ከኋላ ይመጣ። እንዴ ጸጊ ምን ሆነሽ ነው የምታለቅሽው? ደበደቡኝ። እና ማን? አላውቃቸውም። ጥቁር የለበሱ ሰዎች ከኋላ መተው አጠቁኝ። አሁን መነሳት ራሱ አልችልም። የኔ ቆንጆ እሺ የቱ ጋር ነው ያለሽው? እኔማ ወደ ቤት እየገባው ነበር። ቅድም የተለያየንበት ቦታ አካባቢ ነኝ። በቃ የኔ ቆንጆ ተረጋጊ። አሁን እመጣለሁ። እሺ ቶሎ ነይልኝ። ብቻዬን ነኝ። አሁንም መተው ምን ሊያደርጉኝ እንደሚችሉ አላውቅም። ቶሎ ነይ። በቃ አሁን እመጣለሁ። እሺ አንዴ አባክ ነንሽልኝ አንዴ ነሽ ዋትስአፕ ነው
እንዴት ትስብዬ ልጠራኝ ቻልክ? አንተ ደግሞ ሌላ ጊዜ እየመጣ እንደምጠራ ትጠራኛለህ እኮ ግን ሰሞኑን ሙድ ከኔ አይደለም ብዬ ነው። እና ከማን ጋር ነው? ምናልባት ከቤቲ። ምን ለማለት እየሞከርክ ነው? ደግሞ ምን አጠፋው? ሙድ ከቤቲ ጋር ነው የምትለው ነው? ምን እሺ ዩሲ ከቤቲ ጋር ፍቅረኛ ማሾች ነው ምናምን እያላችሁ አልነበር እንዴ? አይ እሱ ነው እንዴ? ኧረ መርሳት ፍቅረኛ ማቾች እንደሆናችሁ ጭራሽ ተረሳዋለህ እንዴ? የረሳሁት እኮ ነገርየው ጭራሽ ሲሪየስ ስላልሆነ ነው። ዋትስአፕ ሲግልግል ታርጌት እኔና ቤቲ የእውነተኛ ካፕሎች አይደለንም። እና ምንድናችሁ? አረ ጀስትኛ ክላስሜቶች ብቻ ነን። ቆይ ታዲያ ምን ሆና ነው ካፕሎች ነን ምናምን እያለች ስታወራ የነበረው? አንተ ደግሞ ቺኮቹ አዛም ባያረጉኝ ብለን የፈጠርነው መላክ ነው። ስለዚህ ሳክስ ነው ማለት ነው። በትክክል። በኋላ ግን ነገር ጦስ ይዞብህ እንዳይመጣ። ማለት ምን አይነት ጦስ? ምናልባት ቤቲ በዚህ ጉዳይ እንዳታመርበት። እሱ ነው እንዴ? አዎ እሱ ነው። አረ ለሱ እንኳን ጭራሽ አታስብ። ለምን? ቤቲ እልል ያለች አራዳ ልጅ ነች። እንደዚህ አይነት ነገር በፍጹም ልታረጋ አትችልም። ዋትስአፕ ግን እኔ ለምንድን ነው የፈለከኝ? ይኸውልሽ ማርክ ሄቨን ላገኛት ፈልጌ ነበር እና ደውልላታ። በአክ ስልኩ አይሰራም እና ይኸውልሽ ማርክዬ ዋትስአፕ ብለን ሀቢብቲ ብለን በቃ ቤቷ እንድንሄድ ነው ያሰብኩት። አንተ ያመሃል እንዴ? ባክኔ ጤነኛ ነኝ የኔ ወንድም። እኔ ምንም ነገር ውስጥ መነካካት አልፈልግም። ትምህርቴን ብቻ ነው መማር የምፈልገው። አንተ አራዳ ልጅ አለ እንዴ? ገብቼ ፊክስ አደርገዋለሁ። በቃ ነጋ በል እባክሽ። ይኸውልሽ የሀቢብቲ ብለናት ዋትስአፕ ብለናት በቃ ፊክስ እናደርገዋለን። አራዳ ልጅ አለሽ እንዳች ዋትስአፕ ለሳ ታስብሽ። አንቺ ልጅ ግን ታውቆሻል እንዴ? ቆይ ደግሞ ምን አጠፋው? ቤዚቲ መጣው ብለሽ ወጥተሽ ስንት ሰዓት ነው ቆይተሽ የመጣሽው? ምን ላድርግ? የሚጢጢ ልብስ እኮ ላሰፋ የሄድኩባቸው ሰፊ አልነበሩም። አስፋልት ተሻግሬ እጂ ጋሽ ጅንበሩ ጋር ነው አሰፍቼ የመጣሁት። እሺ አሁን በእናትሽ ምን ማድረግ እንዳለብኝ ብቻ ንገሪ። ይኸውልሽ ቤዚቲ ሲጀመር ለመጀመሪያ ምንም ነገር ለማድረግ መረጋጋት አለብሽ። እሺ አሁን አበደ ምትገዝችልሻለሁ። እሱም በዚያላሽ ፈታ ነው እንጂ ተይ እባክሽ አንቺ ነው ምን ነገር አልፈልግም። እንግዲህ ቤዚቲ እንዳታዝግኝ እሺ። ቹቻኔ አሁን ትምህርት ቤት ለመቀየር ያስብኩኝ ነው። ቆይ ደግሞ ምን አይነት ሀሳብ ነው የምታመነችው? ታዲያ ቹቻ ምን ላድርግ? እቺ ልጅ እኮ በምንም ልፋታት አልቻልኩም። ምን እኮ ጨነቀኝ። ይኸውልሽ ጭንቀትሽ እኮ ይገባኛል፣ ግን ደግሞ ማለት ትምህርት ቤት መቀየር ምናምን የሚባለው ሀሳብ ምንም ትክክል የሆነ ሀሳብ አይደለም። ግራ ቢገባኝ እኮ ነው ቹቻ። ግራ ይግባሽ እሺ። አሁን ትንሽና እንኪ እቺን ዳቦ ከሙልታ አብረሽ ትበያለሽ። ለምንድን ነው ወጪ አወጣሽው? እኔ እኮ በልቻለሁ። አይ አልበላሽም። እኔ ጋር እንዴ ተነስተሽ በጧት የመጣሽው? ትንሽና ቢ እሺ አትጃጃይ እሺ። ራሻች ቤዝቲ ይቆም እንግዲህ ቹቻኔ በቃኝ። እሺ በቃኝ። ማሽ በርታሽ ሳቤ ነው እንዴ በቃኝ የምትይው? ዳቦ ሰጥተሽ ነው የምትበይው? ለኔ ቢሆንማ በጣም ጥሩ ነበር። እቺ ነው እንደዚህ ታረጊኝ። ይኸውልሽ እንዴ ታረጊኝ ነው ልጅሽ እንደሱ አልወድም። አይ እቺ ነው እንደዚህ እንደው ከሱ ጋር እንጠቅልሽ ብቻ ምንም አይጠቅምሽም። አራሬዱ ምን አይነት ነገር ነው እየነገርከኝ ያለው? ኪሩ በጣም ነው ነበር ታውቃለህ። በእኔ ምክንያት የቤዛ ህይወት ብጥብጥ ነው ያለው። ቆይ እቺ ጸጋ የምትባል ልጅ ግን ምን አይነት ሰው ናት? አትሳሳት ኪሩ፣ ጸጋ ሰው ሳትሆን ሴጣን ነች። እሺ ቤዛን ካወራት በኋላ ጸጋን ለማግኘት አልሞከርክም ነበር? ልደውልላት ሞክሬ ነበረ ግን በፍጹም አታነሳ። ተነስሽ እንሂድ። የት? ነጸጋ ሰፈር። ከዛስ? ከዛማ እኔ ኪሩ ዋጋዋን ሰጣታለሁ። የመረን ነው? አዎ የምሬን ነው። እቺ ልጅ ህይወታችሁን በኃይለኛው ነው የበጠበጠችው። አንተ ቆይ እንደዚህ አይነት ልጅ ነህ እንዴ? ምን ነው ገረመ? አይ የፈለገ ቢሆን ለጸብ ትዳረጋለህ ብዬ አስቤ አላውቅም። እኔ እንደዚህ አይነት ሰው አይመቸኝም፣ በተለይ ደግሞ በሰው ፍቅር መሀል የሚገባ ሰው። ለማንኛውም በቃ ተረጋጋ። እሱ ትክክለኛ መንገድ አይደለም። እና ትክክለኛው መንገድ ምንድነው? ትክክለኛው መንገድ እኔ ራሴ ጸጋ ነበር ቀላታለሁ።
ከዛ ማንንም ሳይናገራት በራሷ ከትምህርት ብን ብላ እንደጠፋ ባላረጋተኛ ያሬድ አይደለም። ያሬድ ሙት እሷን መላለ ማለት የፈለከውን ነገር ጠይቀኝ አረግልሃለሁ። አመሰግናለሁ። እኔ ወንድም ነኝ አመሰግናለሁ አይባልም ወንድም። እሺ አንተ ልጅ ግን ለምንድን ነው አድርግልኝ ያልኩን ነገር እስከሆነ ያላደረግከው? የቱን ነገር ነው የምታወራው? ስለ ጸጋ ደካማ ጎን አጣርተህ ንገረኝ አላልኩም እንዴ? ስለ ማሽኑ ወይ ነው የተጋጨው? ስለ ማሽኑ ነው እንደምታወራው? ደነስ አዎ ስለ ሚሽኑ ነው። ደግሞ ሚሽኖች ማሽን አይደለም። በእናትህ አሁን ከባድ የሆነ አፖጅመንት ላይ ነው ያለው። ሰሞኑን ምንም እየተመቸኝ አይደለም። ምን ላይ? ይኸውልሽ ቀስቴ ነገር ቢበራብሽ ነው የሚሻለው። ተቅማጥ ወቀት በኋላ በሽታ ላይ ነው የሚጥልህ። እቺ ከባድ እንግሊዘኛ አለች ትብራብሽ። ቆይ ለምንድን ነው የሚበራብኝ? ዲኛ የተማሩ ሰዎች ጨዋታ ስለሆነ ነው እንዴ? ምን ሆነሃል? አይሆንም ላንተ። አንተ ልጅ አፍህን ዝጋ። ካልሆነ መንኝ እጅኖሽ የምሰባብርልህ። ይኸውልሽ ገና ያልተማሩ ሰዎችን ባህሪ እየተመለከትኩብን እውነት። እንዴት? ይኸውልህ ባለፈው ያንን የመሰለ እንግሊዘኛ አውርቼ እዚህ ጋር ላብላብ አለ። አንተ ወደ ዘይዴ ግማታም። ይኸውልህ እኮ ወባ አይደለም እኮ ያልተማሩ ሰዎች በሽታ መለከት እኮ ነው አይደል? ታዲያስ ይልቅ ሳይበሰብህ ታከም። እንደውም ይልቅ አንድ ሀሳብ መጣልኝ። ምን አይነት ሀሳብ? ግድ የለህም ቀስቴ። እኔ አስተማሪዎችን ላማክ ወሳኝ ሰው ስለሆንኩ ይሰሙኛል። ወይ አትክልተኛ፣ ወይ ዘበኛ፣ ወይ ቆጥቋጭ፣ ወይ አስቆጣች ሆነ የሆነ ነገር ሆነ ግባ እንጂ ትምህርት ቤት እንደዚህ አቀጥይ። ከዛስ? ከዛማ በቃ ከኔ ከመሳሰሉ ከተማሩ ሰዎች ስር እያልሽ የሆነ የወዳደቁ እንግሊዘኞች ተለቃቀሚና ሰው ትሸታል። ገረጣህ እኮ በቃ ከእውቀት ነጻ እኮ ነህ አይደል? እንዴ ታዲያ ወይ እንደኔ አለመማርህን አላመንክ እንዴ? ወይ በቃ አልተማርኩም ብለህ እውቀት አልዘለቀ ዝም ብለህ ማል ሰፋሪ ሆንክ እኮ። አሁን እኔን ተመልክት ለምሳሌ በቃ አስበዋል። አፖጅመንት፣ ኦኬ፣ ዶንኬ፣ ካት፣ ራት እንደዚህ የመሳሰሉ ከባድ እንግሊዘኞችን ማቅል ዝም ብዬ ካንተ ጋር ስቀመጥ እዚህ ለነገሩ አወኩሽ ናኩሽ ታቆማለህ። ወይኔ ቀስቴ አንተ ምን አይነተኛ ስማት የሆነች ችግር ነች። የታለች? አረ ቀስቴ ገደልከኝ እኮ ከተላቀኝ። አረ በተባለው ቀስቴ ወይ ቆይ እስኪ ልብ ካለ ቅድም የተናገርካት እንድገማት እንደምሮ ዲሴ ቤት እኩል ላውራ። አረ ቀስቴ ትንፋሽ አጠረኝ እባክህ ለቀቀኝና ላውራ። እንዴ ለምን 10 ጊዜ ድብና አትልም? አረ እሺ በለኝ። ለአንተስ ቢሆን ሚስትና ልጆች ጠለሻብህ መግባቱ ልክ ነው። ወንድሙ ገደለ ትባላለህ። ታው አልሰማም። እኔ ቀስቴ የሚሰፈጡኝ እንዴት አድርጌ ልክ እንደማስገባችሁ አታውቅም? አረ ቃሉ በዳደለበት። አረ ቦል ቀስቴ በቃ አንተ እቺ ተንከሲስ የሆነች ልጅ ምን አባቷ ብትደረግ ነው የሚሻላት? ኧረ ተወኝ፣ እኔ ለራሴ ምንም አላውቅም። ታስጠላች። እንዴ የሰይጣን ሰንደል ለኳሽ ወስዶ ግድግዳ ላይ ነበር መለኮስ። ኧረ እሱ ብቻ አይመስለኝም። ምን ሰንደል ብቻ ጃንጥላ የምትዘለፍ ነው የሚመስለኝ። አንተ ምን ስለሷ ሳስብ ምን እንደሚሰማኝ ታውቃለህ? እሺ ዳኒ ምንድን ነው የሚሰማው? ዴቪል እንደዚህ ትክክል ብሎ ይቀመጥና እሷ ካጠገቡ ቆማ ሸግድ ብላ ማለት ነው በጣም ቡል ያረጋችው እሱ ጥምጥም ነው የሚመስል ተንከሲስ። እኔ ደግሞ በቃ ዴቪል ሲደብረው ይጠራትና ሲፈልግ ክራር ሲፈልግ ማሲንቆ የሚያጫውታት ነው የሚመስለኝ። አንተ ድራም ላለው እኮ አንተ ወጣ ድድን ምናምን የምታረጉላ ነው የሚመስለኝ። ይህ አዛገችን እኮ ህፃነ ቂርቆስ ወይ የነብ ሙድና ረምድ እንዴ የሆነሪከ በኖርብኝ ያን ድሮ ነበር ማረገው። ምናት የዛን ይለን ምን ያልከም ትሽለጠለጥ ነው እዛው ማበሳሳም እንደጀመርክ ብቀጥል ይሻል ነበር። አንተ ልጅ ፍታኝ ህፃ የምሩን እኮ ነው አቡሻ ያው ጀመራት ፎንቃ ይብስባት ነው በቃ በዛ አብዳት ቀር ነበር። እንደዛ እኮ ነው። አንተ ለምን አታጮታት? አታቡሻኝ ሲል ያስጠላስነ ስለታዝ ሲጀም ማለት የሞተችው አንተ ነው ስለሆነ ብዬ ነው እንደው ዝም ብዬ ሳስበው ዴቪድ ብላክ ማለት ከለር አንተም ብላክ ስለዚህ ማሽ ታረጋላችሁ። አቡሽ ታሳስነኛል እኮ አሁን ገና ልጅ እኮ ነው እርጥብ እንዴት እኮ ነው አልገባኝም። አይ አቡሽ አብዲት አትሆንም እኮ ችግርሽ እኮ ይሄ ነው። አይ አትሻሻይም እኮ ዴቪድ እኮ ደግሞ ከለር ሊቀየር ቆየ። እሺ እባክህ ወደ ምንድን ነው የቀየረው? ወደ አንቺ ነው። አንተ ልጅ ህፃኑን ባትሳፈጥኝ ይችላል ያለ በዚህ ያስቀይማል። እሺ ምን አባይ ታመጣ ሄርሜላን ፈትቼ ነው የምለቅብ። ትይና እንደ ድሮ የሚፈራ ያለ ሰው እንዳይመስልሽ። ኧረ እባክህ እና እድሜ ለሄሉ ውላ ትግባ። አንተ ለሄርሜላን ፈተስለት የዶሮ ሻገቱ ፋይሎችን እያወጣው ሰጠት ቀላል እኮ ነው። አንተ ልጅ ህፃነ ቂርቆስ እንደው እንዳመጣብኝ እሰይ አያህ አንተን በፒያሪስት መጣ እንደዚህ አንጀት ቅጥል የሚለውሽ እና በቀል ነው በቀል አይደለም
እና ምን እሺ እንኳን ገብቶ ሆናኔ ያንዱን ታስጠላኝ መሄድም ቆሜ አየህ አንተን በፒያሪስ ታስፈራለኝ እንደዚህ አንጀቴ ቅጥል ምለሽ ቆይ ምንድን ነው የምትለው ከፈልግሽ ታክል ልትይ ትችላለሽ በሄሉ ከመጣብኝ እኔም ታክሌን አሳያለሽ እኔ በሄሉ መጣለሁ አላልኩ እና እሺ ምንድን ነው የምትለው እኔ እንደዛ አላልኩ እንከባበር ያልኩት አንተ ፍታ አመጣ እሺ አሬዶ አሁን ምን እናደርግ እኔ እኮ እዚህ ደቅ ያልኩት ምናልባት በዚህ ጋር ስታልፍ አገኛት ብዬ እኮ ነው ቆይት እንዳለች ታውቃለህ አዎ ቹቻ ጋር ነች እንደዛ ከሆነማ እዚህ ከምንሆን ለምን ቹቻ ሰፈር እየሄድን አንጠብቃትም እንደሱ ይሻላል እንዴ አዎ ያሬዶ እኔ አንድ ቦታ ቁጭ ብዬ መቆየት ይጨንቀኛል እንደዛ ከሆነ በቃ እሺ ወይኔ ጸጊ ምንድነው የተፈጠረው እኔ ምንም የማውቀው ነገር የለም ተሰብስበው መተው ሰፈሩብኝ ቆይ ስንት ናቸው መጀመሪያ ፊቴ ላይ የሆነ ምት ሲያርፍብኝ አንድ ሰው ያየው መስሎኝ ነበር ከዛ ግን ሲደጋግሙ በጣም በዙብኝ ቆይ ይሄንን ነገር ማን ሊያደርገው ይችላል እኔ ምንም አላውቅም ምናልባት ያቺ ፊዮሪቶ አላውቅም ሄርሚ በእናትሽ አሁን ደግፊኝና ልነሳ ከዛ ወደ ቤቱ ሰጂ እንዴ እንደዚህ ሆነሽማ ወደ ቤት አትሄጂም እንዴ ታዲያሽ ምን ላድርግ የሆነ ቦታ እንቀመጥና እንነጋገራለን ነይ ተነሽ ቀስ በይና ተነሽ ቆይ ቤዚቲ አሁን ያሬዶ ምን እየተሰሙ ይመስልሻል አላውቅም ቹቹ ስልክሽን አልከፈትሽውም አይደለ አልከፈትኩትም ለዛ ነው እኔ ጋር ደጋግሞ ሲደውል የነበረው ማለት ነው ደውሎልሽ ነበር ምን አለሽ አዎ ደጋግሞ ስላንቺ ነበር ሲጠይቀኝ የነበረው ከዛን አንቺ ቤት እንደተኛሽ እኔ ደግሞ ጥዬሽ እንደወጣው ነገርኩት ቹቻ በእናትሽ መንገድ እንቀይር እንዴ ቆይ ለምንድን ነው መንገድ የምትቀይረው በእናትሽ ያሬድ ደረቅ ነው እኔ አንቺ ጋር እንደነበርኩኝ ካወቀ አይደለም አሁን ምሽት 3 ሰዓትም ቢሆን ቆሞ ይጠብቀኛል እንደዛማ ከሆነ ጥሩ ነው እሺ የሚሆነው ለምን ምክንያቱም ቤዚቲ ከስልክ ይልቅ የተፈጠረውን ነገር በአካል ተገናኝታችሁ ብታወሩ ጥሩ ይመስለኛል ልክ ነሽ ጥሩ ሀሳብ ነው ይኸውልሽ ማርክ ካልተሳሳትኩኝ እነ ሄቨን ቤት ያኛው ነው መሰለኝ ዋው እንደዛ ከሆነ እኔ ሚሽኔን ጨርሻለሁ ማለትማ እነ ሄቨን ሰፈር ድረስ አብረሃ ከሄደኝ ነበር ያልከኝ አይደል አዎ እሱማ ማርካቺ ደግሞ ጭስ አልነበርሽ እንዴ ስለዚህ ቤታቸው ደርሰናል ቀሪው ስራ አንተ ነው ማለት ነው አሬ ማ ትክክል አይደለም ነኝ ልክ አንተ ምን ሆነሃል ምን ሆንኩኝ ባንድራስ ለምራስ አግሬሱ ምንድነው እዚህ የምቀላብደው አረ እኔ እባክህ ምንም አልቀላመድኩም ኋላ ምን እያልክ ነው ማርክ ደግሞ እኔ እርዳታን እየፈለግኩ ነው አትረዳኝም እንዴ ለምን እዚያም እያልክ ከምቀላመድ እውነቱን አልነግረኝም ቆይ ምን እንድነግርህ ነው የምትፈልገው ሄቨንን ከጅላት አይደል ማ ትቀልዳለህ አንተማ እኔ ዮሲ ነኝ እሷንም ከጅለው እናማ ጓ አንተ መስሎኝ እኔ ዮሲ ማን እንደሆንኩኝ ጠንቅቀህ ታገኛለህ አይደል እሱማ ቅሪሳን ተረታለሁ ምን እንተረት በድሮ በሬ ያረሰ የለም ትባል አልሰማህም እናማ ዝም ብዬ ስከልምሽ ያምናቆው ዮሲ ወደ የሆነ ነገር እየተቀየረ ይመስለኛል ወደ ምን እሱን አንተ ብትነግረኝ አይሻልም ባካንተ ዝም ካሉ በጣም ብዙ ታወራለህ አንይዳው ይኸውልህ ዮሲ እኔ ፊት ለፊት አልጠብቃትም የሆነ ቦታ ላይ እንደበቅና እንጠብቃት ከፈለክ እሺ አልኩህ አይደል እንዴ ማርክ ና ዝም ብለህ አትሄድም እንዴ እኔ አራውን ቦቼና ቀስቴ እንዴ አራው ቦቼና ቀስቴ ጅል ድንጋይ ምን ሊሰራ ነው ያስከው እርቦኝ ልበለው ኪሩ ብራዘር ይተባስ እንዴ ደስ ቀስቴ እናንተ ግን አይደብራችሁም ያ ሁሉ በር አብረን አሳልፈን እኔ እኮ ለእናንተ ማለት ጂፒኤሳችሁ ነበር ኦኬ
ለካ ማይገባው አንዳንድ ሰዎች አሉ። ማለት አቅጣጫ መጠቆሚያ ማለት ነው። እሺ የማይገባው አንዳንድ ሰው አለ ስትል አይኑን እያየህ ተናገር። ግልጽ እኮ ነው። ምንድን ነው ያልከው? ድንጋዮች አላችሁ? አሉ። ሚስቴክ ላይ ሰራ ይነበርኳት እንዴ? እኔ አላምንም። ቦቼ ነህ ማን አንተ? ቦቼ ነህ? አዎ ቦቼ ነኝ። ምን ልትል ነው? አየኔ ነገር ተሻለ ብዬ ሳልጠይቅ አንተ ሰውዬ ግን ተወኝ ብዬ ላስተዋውቅሽ እንዴ? ኮብሎቼን አውጣለሁ። አንተ ወንድ ነህ። ጫፉን ከሆነ አሳያለሁ። እሺ ነገሩ አንተ ደግሞ ምንድነው ለምቦጭን እዚህ ምንጣፍ ይመስል የዘረጋው? አታ የማን ለምቦጭ ነው እንደምንጣፍ የተዘረጋው? ስላንተ ለምቦጭ ነው። አንተ ልጅ ከባለፈው ጀምሮ መስመርን በጣም እያለፍክ ነው። ወዴትኛው መስመር? በእናትህ ሆኝ እኔ ለራሴ ህይወት የመረረ ልጅ ነኝ። እምቢ ካል ግንባርን ነው በሽጉጥ መደፋለ። ጠዋት እኮ ግንባሬን ሲበላኝ እኮ ለካ ለሽጉጥ እያመቻቸኝ ነው። ያሬድ ምንድን ነው ችግር አለ እንዴ? ኧረ የለም። ባካቺ ጸጋ ሌላ ፎር ሰርታ ያሬድና ቤዛ። ወይ ጸጋ። ቆይቺ ልጅ ግን ምን እናረጋት ነው የሚሻላት? አሁን ደግሞ ምን አደረገች? ያሬድና የቤዛን ፎቶ ለቤዛና ታሳይታ አቧጨቀቻቸው። እኔ እኮ ከጧት ጀምሮ ምንድነው ጆሮዬን የሚበላኝ ይላሉ። ለካ አንተ ይሄን ሊያሰማኝ ነው። ቤዛ ደግሞ ለያሬድ ቀይ ካርድ ሰጠችው አይደል? እንደዛ ነገር። በቃ አሁን እምላችሁ ነገር እሺ በሉኝና አሜን በሉ። አንተ ያማል እንዴ? እዚህ ሰው ተጨንቆ ስለምን አሜን ማለት ነው የምታወራው? ግድ የላችሁም እሺ በሉኝ። አይ ቦቼ ያንተ ነገር ስለማይታወቅ መጀመሪያ ምን እንዳሰብክ ተናገር። ይኸውላችሁ የኔ ምርቃት የሞነች እርግማኔ ካፌ ጠብ አትልም ጠብ እና ማሽ ካላችሁ በቃ ጸጋ ለረግማት ነው። የምሬን ነው? እመኑኝ የምሬን ነው። በቃ ያኔ ውጤቱን ታዩታላችሁ። እንደዛ ከሆነማ ይመች። በላውን እርግማኑን አስንበው። አንቺ ጸጋ የተባልሽ ልጅ ለሲኖ ጎማ ይስጥሽ። ምን ነው? አረ ይሄ ነገር ይደብራል። ትንሽ አስተካክለው። የምን ላድርግላት? ቪትስ ላይ ኮሮላ ላድርገው እንዴ? ዲዛይር እስቲ ከመኪና ወጣ። አንቺ ጸጋ የጠገበ ፈረስ ይርገጥሽ። አሜን። እናንተ ልጆች አሜን አትሉም እንዴ? ግድ የለም ምን እያልኩ ነው? አንተ ዝም ብለህ እርገማት። ቀጥል። ጥፍርሽ ይነቀል። አሜን። ቅንድብሽ ይላጭ። አሜን። ግንባርሽ ተገልጦ መላጣ ሁኚ። አሜን። ግንባርሽ ይሸብሸብ። አሜን። ወንድ ይራቅሽ ይሽሽሽ አይጠይቅሽ። አሜን። እብድ ይሳምሽ። አሜን። እንዴት ናት? የምርቦቼ ሙዳለ እንዴ ምን ሆነ ነው አሁን? ታለ ሳይውል ሳያድር የኔ እርግማን ባናቷ ባይደፈጠር እሷ በራግብ ጉርታ ያለ ጠባትል ብጂ ምን ሆነ ነው? ቆይች ማናት? አንተ ደግሞ ተረጋጋ ተረጋጋ። አሜን። ጸጊዬ አሁን ደህና ነሽ? ደህና ነኝ። በቃ ይዞሽ እሺ። ትንሽ ረፍት አድርጊና ሄደሽ ተታጠቢያለሽ። እሺ። ወይ የክፋት መጨረሻ ጸጋ። ቆይ ማን ነው እንደዚህ ደህና አድርጎ የፈረሸሽ? ምን አገባሽ? እንደው ፈጣሪ አንተ ግን ምን ይሳናሃል? ውሎ ሳያድርም ባይን ሰማኸኝ አይደል? ቆይ እናንተ ልጆች ምንድን ነው የምትቀባጠሩት? ምንም አይደለም። ቆይ ግን ጸጊ ምን ሆነሽ ነው? አንቺ ልጅ ስነ ስርዓትሽን ያዥ። ባልሽ ምን ልታመጪ? እኔ ጸጋ ማን እንደሆንኩ ታውቂያለሽ። እሺ የኔ ብርቱ። ቆይ ምን ሆነሽ ነው እንደዚህ ያማረብሽ? ቹቻያትማ ጸጋ እንደዚህ አታብሩ። ቆይ ጸጊሽ ወይ ምን ሆነሽ ነው እንዴ ቲማቲም የመሰልሽው? በእናትሽ አንቺ ልጅ አፍሽን አትክፈቺ እሺ። እንደዚህ ሆነሽ እያየሁሽማ እኔ አፌን ባልከፍት ምንም ትክክል አይመስለኝም። ምን ነው ደስ አለሽ ማለት ነው? በጣም ነው እንጂ ደስ ያለኝ በጣም። ምን አለ እንደዚህ ለኮፍ አድርገው ከሚተውሽ ስብርብር አድርገውሽ እንደው በገላገሉኝ። እሱ እያማረሽ ይቀራል። እሺ ቤዛ ብንከባበር አይሻልም? ዝም ያልኳችሁ እኮ ስነ ስርዓት ይዛላችሁ ብዬ ነው። ኧረ እባክሽ ስለ የትኛው ስነ ስርዓት ነው የምታወሪው? ለነገሩ ስነ ስርዓት የታውቁና ቤዚቲ ወይ ቹቻ ጸጋ ግን እንደዚህ አላማረባትም። በጣም እንጂ የሆነ ጀማሪ ቀለም ቀቤ ቀባው ግድግዳ እኮ ነው የምትመስለው። ቤዛ ምን ነው ሞቴን አፍጥኖልኛልሽ? ባክሽ ከዚህ በላይ ምንም አታመጪ። ምን ማለት ነው? ባክሽ ስለምን እንደማወራ በደንብ አድርገሽ ታውቂያለሽ። ጸጊ ቆይ ለምን ዝም አትያቸው? እነዚህ ልጆች ምንም ጤነኞች አይመስሉኝም። ለማንኛውም ደህና ዋሉ እሺ። ባይ ቆንጂ ቹቻ። ቆይ ምንድነው የተፈጠረው? ማለት ጸጋን ማን ነው እንደዚህ ቀጠቀጣት? እኔ ከአንዱ ጋር ተጣልተ ይሆናል። ለነገሩ ልክ ነሽ። ሁሉም ሰው እኮ እንደኛ ዝም አይላት። ይኸውልሽ ማንም መንታት ማን ማለት ዋጋዋን ማግኘቷ ነው ደስ የሚለው። ለነገሩ ታያት እንዴት አንጀቴ ቅቤ እንደጠጣ። አንተ ጅል እኮ ነህ ሲያስጠላ። አንተ ህፃን ምን እንዳታኩርፍ ነው በቃ።
እሺ ሞቸር የት ነው ያለው? እኔ ምን አገባኝ? እኔ ተረተው ይሆናል። ኧረ በእናትህ ፋራን እንዴ መቼ ነው ተረተው ጋር የማይሆነው? እና የት ነው? በእርግጠኝነት ያቺ የፈረደባት ጄሪ ጋር ነው ምናምን ነው የሚሆነው። እንዴ ቆይ እሷ ልጅ አስገባችለት እንዴ? በአንዲ ተረተው ፈንቃለ እኮ ታረነ አይመስለኝም ማለት እንዴ። እና ታዲያ ምንድን ነው የሚከተታት? አንተ የጄሪ ልብ ሲጠበው የተረተው ጋቢ ነው የሌላ አልቀለም። ኧረ እባክህ እና አንተ ግን ይሁን ጭጭል ስትል ሳይደሰት ግን አይቀር። አሬ መቼ ያራዳ ልጅ አንተ በቀልታ ለኔ ነው ታዲያ ሙት እንዴ ታውቃለህ? ስንት ዓመት ለሷ ብሎ ብርድ እንደጠጣ ስታውቅ እኮ ነው ቫራ ያረገችው። እርሜ ለኔ አየህ ትምህርት ቤት አስገብቼ ሌላ ለማሳየች የተረተው ነገር አብርቼለታል። እንኳን ተገላገልኩኝ እንኳን በረደለት። በበርድ ለኖሮ በተመሳፍሎ እኮ ነው ድፍት የሚያደርገኝ። አንተ ቆይ ለምን እንደውለትም ይዝጋት ይሆናል ልጅ ሄሎ ማን ልበል? ሰላም ጤና ይስጥልኝ። ቆቀር ፈልጌ ነበር። እኔ ትእዛዝ በአማርኛ አልቀበልም። ኧረ እባክህ እና ምን ሆነልህ? በእንግሊሽ ባቦምቦሊሽ። ወይ ዛሬ ሰራረፌ ብውል ቦምቦል ነው መጣብኝ። በእንግሊዝ ቆቀር በእንግሊዝኛ? አይ ሰውዬ እንግዲህ ተምሬያለሁ ካልክ መናገር ነው። ኧረ ምንም ቦታኝ እኮ ማይኝ እርሱ የተማሩት ይንገሩኝ እንጂ ታዲያስ ድሮም እኮ አንተ እላይ ላይ ትምህርት ቤት ቢገነባ እኮ ማይገባ ደነዝ ማህይብ እንደሆንክ እኮ አውቃለሁ። አረ አንተ በምን ይሳሳታል? እሱ እኮ ሁሌ ልክ ነው ፍጹም። አሁን ለማንኛውም የኮኮራን ጥብ በእንግሊዝኛ ይንገሩኝ። እንግዲህ እኛ የተማረ ሰዎች ምን እንላታለን? ኩከሪሽን እንላታለን። ይኸውልህ ውይ ለካ አንቺ አልተማርሽም። በቃ ላንቺ እንዳይከብድሽ ስለማትችላት ቀለል ላርግልህ። ኩከር በት ቆቀር ነው በእንግሊዝኛ ቆቀር የሚባለው። አልገረመም? አልተደነቅም? እኔ ኧረ እንደው ብሳላግርህ ይኸውልህ በእንግሊዘኛው ሚኪ ማለት ለኛ ለምሁሮቹ ሲሆን ሚኬሽን ሚኪለስ እንላታለን። ለእናንተ ሲሆን ግን ሸኒ በሆድ አዎ ዋጣ አድርገህ በሆድ በላት። ስለዚህ ምን ትሆኛለሽ? ሜካ አረ እሺ ቦቼስ እንዴ ምን ሆናል? እሱን ገና እኮ ደፍሮ አላወጡለትም። ግን ያው ሲሆን ስገምት እንደ እውቀቴ ቦቼሽን ወይ ቦቼክስ እንደዛ አካባቢ ነው የሚሆነው። ይሄን ግዝገት ያዝናግኝ ከቀስቴ ጋር እየዛግን ነው። እባክህ ያበደ ብለን እናጫውት ነው የሚያጋጭልን ሰው አጣን። ለነገሩ ተው አንተ ምን ይቅርብ በቃ ይቅርብ ቡላል። ኧረ አሁኑኑ ፈጥኜ ነው የምመጣው። እንደውም ከቀስቴ ጋር ነው የምንመጣው። አንተ የወድ ነገር አይሆንልህማ እንጂ ሲያስጠላ ጅብ። ለማንኛውም ና በቃ አንተ ጅብ የሆነ ልጅ በቃ እንደው ብናጣብቃችሁ ደስ ይለን ነበረ። ግን እነ ቤዛ ካዩን እኛን ይከፋቸዋል። ከነሱ ጋር ደግሞ ጸብናል ቆየን ከተጣላን ይደብራቸዋል እንጂ በቃ እዚህ ሁኑ። እሺ እናንተኛ የምትሄዱ ጀነሶቻችሁ ጋር ከሆነ ለምን እኔም አልሄድም? ምን ልትሆን? ያው ስለ ሐዋሳው ሻታ መስል ሊቀደድ ነው። ይኸውልህ አንተ ልጅ ነገር ድንጋዮች እኮ አሉ አውጣለሁ። እሺ እነሱን ማየት እንደሆነ ሲያምር ይቀራል። በሉ ቻው። አንቺ እንጋፉ አንቴው አረ ማርክስ ይወርድልኝ። ሲግሬትን ተጠጠጠ። ቆይ ለምን አይቀርብንም? ይኸውልህ ትንሽ ብቻ ታገስኝ። ትንሽ ብቻ ማርክ። አፍቅራትም ከሆነ ንገረኝ። አንተ ማን እንደምን የምትወረው ታዲያ? ያለ ምክንያት ነው ዝም ብለን የቆምነው? ይኸውልህ ምክንያቱም ሄቨን ብቻ እንዴት ውጣ እንጂ ቀስ ብዬ አስረዳሃለሁ። ይዛኔ እንኳን ደስ አለህ ዮሲ። በራቸው ተከፈተ። በእርግጠኝነት ራሷ ነች የምትወጣው። በምን አወቅ? ይኸውልህ ደመ ነፍሴ ነገረኝ። ቢንጎ የሀቢብቲ ኧረ ምን አይነት አጋጣሚ ነው? ይኸውልህ ማርክ ምንም አጋጣሚ አይደለም። እና ታዲያ ጠርቼው ብሎ ያላት ነበር እንዴ? ይኸውልህ ጠርቻት ነው አልኩ አይደል እንዴ? ስለ ለወፍ አትራክሽን ምናምን ታውቃለህ? የስበት ህግ በቃ ዝም በል። አሁን ካናገርናት እናናግራት ሄደን በቃ እሺ አሁን ሂድ በቃ ላናግራት ሂድ።
ሄቨን እንዴ አንተ ማን ምን ያርክ ነው? ቆይ እንዴት ነሽ? ቆይ እንዴት እዚህ ልትመጣ ቻልክ? ግማሽ በእግር ግማሽ በታክሲ ዋትስአፕ እንዴ ማለት ነው ማልካለህ እንዴ? ጥያቄ ግን እንደዛ አልነበረም። እና እንዴት ነው? ገብቷል። ልክ ነሽ፣ ገብቶኛል። ግን ለምንድን ነው ስልክሽ ዝግ የሆነው? ማታ መብራት ጠፍቶ ቻርጅ አላረኩትም ነበረ። ይሁን ደውለህልኝ ነበር? ለምን በጣም ብዙ ጊዜ ነው። ምን ነው በደና? እሱማ በደና ነው። ታዲያ ምን ልርዳ? የሴትነት እርዳታሽ አልገባኝም። ስጦታ ነገር ልገዛ አልኩኝና ምን መግዛት እንዳለብኝ ግራ ሲገባኝ ልጠይቅሽ መጣሁ። ምን? ለማን ነው? አታስቢ፣ ላንቺ አይደለም። ለኔማ እንዳልሆነ አውቃለሁ። እዩሲ ለስጦታ ነው እዚህ ድረስ የመጣ ነው? ይኸውልህ ማርክ፣ ለሴት ልጅ ስጦታ ከመግዛት በፊት ቀድመህ መጠንቀቅ አለብህ። ቆይ ስጦታው ለሴት ነው? መቼስ ለማርክ ወይ ደግሞ ለዳግም አይደለም። ታዲያ ራስህ መግዛት ትችል ነበር እኮ። እሱማ እችል ነበር፣ ግን ደግሞ ወደ አይምሮ የሚመጡት ነገሮች ምንም አላረካ ሲሉኝ አዲስ አይዲያ ፈልጌ እኮ ነው ላንቺ የመጣሁት። በሚያሳዝን ሁኔታ የመጣኸው ትክክለኛ ቦታ አይደለም። እንዴት? ምክንያቱም ስጦታ ምርጫ ላይ ጎበዝ አይደለሁም። እኔ ግን አንባቢ ሰዎች ነገሮችን ሲመርጡ ጥሩ ናቸው ብዬ አስብ ነበር። ቆይ ግን ልጅቷ ማን ናት? የቷ? ስጦታ የምትገዛላት ናታ። መናገር አለብኝ? ለምርጫ እንዲመችኝ ነው መናገር አለብህ። ቤትዬ ነች። ልክ እዩሲ የምር ነው? አዎ ምሬ ነው። ምን ነገር ነው? አይ እንዴ ከሆነ ጥሩ። እና ይቡ ምን አሰብሽ? አዝናለሁ። ምንም ልረዳህ አልችልም። አሁን እኮ እንደሚረዳኝ ሶስት ታወሪ ነበር መስሎ ነው። አሁን መሄድ አለብኝ። ቆይ የምርሽ ነው? አዎ የምሬን ነው። እጅ ልቀቀኝ። ቆይ ለምንድን ነው ታዲያ ፊትሽ የቀላው? ምናልባት በቀላው አይና ሄተኝ ይሆናል። ልቀቀኝ። አንተ ዩሲ ግን ለምንድን ነው ግራ የምታጋባኝ? አንተ ደግሞ ምን ሆነ ነው አንተ ግራ የምትጋባው? ቆይ አንተ ስጦታ ምን መግዛት እንዳለብህና እንደሌለብህ ሳታውቅ ቀርተህ ነው? ይኸውልህ አንዳንድ ጥያቄዎች ምንም መልስ የላቸውም። ገባህ? እስቲ በቃ ቤዚ እኔና አንቺ መጨረሻ የሆነ ማለት ነው። እሺ ቆይ ያሬድ፣ እኔ ምን ላድርግ? ላንተ ብዬ ቤተሰቦቼን መተው አልችልም። አረ ቤዛ ይደብራል። ኪሩ ወድጄ እኮ አይደለም። እኔም እኮ እሺ ጨነቀኝ። ምን ላድርግ? እናቴ እንደዚህ እያዘነችብኝ አብሬው በሁሉ እኔም እርግማን ነው የሚሆንብኝ። ወይኔ በጋሽ ሞት። ኪሩ እመነኝ ግን ጸጋን እሰቅላታለሁ። ያሬዶ አንተ ባትሰቅላትም ማንነቱ ያልታወቀ ሰው ደህና አድርጎ አቀናብሯታል። እሺ ጸጋን? አዎ ያሬዶ፣ አሁን ስንመጣ ማለት ፊቷ ምናምን በላዞ ከኤርሜላ ጋር አግኝተናቸው ነበረ። ማንም ያደርገው ማን ይሄ ለሷ ገና ጅማሮ ነው። እኔ ያሬድ ማን እንደሆንኩ አሳያታለሁ። ያሬድ በእናትህ ተው በቃ። አሁን አንተ እሷን ምንም አደረካት፣ ምንም የኔ እናንተ ነገር የሚመለስ ነገር አይደለም። ስለዚህ በቃ ተዋት። እኔ ያልገባኝ በቃ የሁሉ መስዋዕትነት የከፈላችሁለት ፍቅር በቃ ማለት ነው። አዎ ኪሩ፣ ያሬድ አሁን የምነግርህን ነገር ልብ ብለህ ስማኝ። ምንድነው እሱ? ያሬድ አልወድህም ብዬ ራሴ መዋሸት አልፈልግም፣ ግን ደግሞ በህይወት እያለሽ ለኔ ብላ ህይወቷን መስዋዕት ያደረገች እናቴ፣ ለኔ ብሎ የሞቱ አባቴ መካድ አልፈልግም። እና ፍቅር ማለት የወደዱትን ማግኘት ብቻ አይደለም። እና በእናትህ ከወደድከኝ ፕሊስ በቃ ከኔ ራቅ። ብትችል ደግሞ ሌላ ሴት ለመቅረብ ሞክር። ደግሞ እንዳትረሳ፣ ሁሌም ቢሆን በልቤ ውስጥ ትኖራለሽ። እወድሃለሁ። እኔ እንደምወድህ አውቃለሁ፣ ታውቃለህ፣ አንተዬ አንተም ታውቃለህ። የአፍላ ፍቅር ነገር ምን ታደርገዋለህ? አንተዬ ምን ታደርጋለህ? የመለየት እንባ ፊቴን ያራሰው፣ አንተዬ ፊቴን ካራሰው። ልሸኝ ጨክኜ የምወድህ ሰው፣ ወድዬ የማምንክን ሰው። ከእንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሹ፣ እርሜ ነው ማፍቀር። ሰው ወዶ ሰው እንደመለየት ክፉ ነገር የለም።
ልሸኝህ የመጨረሻዬ በሊሆን ግድ የለም አሃ ዋትስአፕ ቤቲ ፒስ ነው ወይ? ማርክ ደግሞ ምን አለ ይሄን ሙድህን ብትፈተው? እንዴት ላድርገው? እንደ ሀገር ቤቱ ነው። ምን ነው ይሄንን አልወደድሽው? እሱማ እወደዋለሁ፣ ግን ደግሞ የሀገር ቤቱ ማንደፍሮ ነው ይበልጥ የሚመቸኝ። እስኪ ማንዲት ላይ ማንዲት የምሬን ነው። ታዲያ አንቺን ደስ ካለሽ አሁን ቆረቆረው ጎሽ እንደሱ ስትል ነው የሚያምርብህ። ምን ማንደፍሮ እስካሁን ዋትስአፕ እያልኩ ስጃጃል ለምን ዝም አልሽ ቤቲ? እኔማ ይደብርሃል ብዬ ነው። ቆይ ግን ለመሆኑ ወዴት እየሄድክ ነው? ቦቴ ጋና ቆይ ግን ዩሲ ትላንትና ምን ሰጠሽ? ምን ሰጠኝ? ስለምን እንደምታወራው? ማለቴ ስለ ስጦታው ነው። ብቻ ማለቅ ነው ይመስልሽ እንዴ? ይሄን ስጦታ ግልጽ አድርገው እስኪ። ወይኔ ማርክ ዩሲን አስበልሎት ማለት ነው። ያሁን የተፈጠረ ነገር እንዳለ እርግጠኛ ነኝ። ይልቁን ሰውን ንገረኝ ቶሎ በል። ግን እኔ እንደነገርኩሽ በቃ ዩሲ ሊደብረው ይችላል። ወይ ምን ሆነክ ነው ማርክ? ምን እንዳልተፈጠረ ነው ማስመስለው። ብቻ ምን እንዳነሳሳው አላውቅም። ትላንትና ላንቺ ስጦታ ሊገዛ ሄዶ ሄቨንን ስናማክራት ነበር። የምሬን ነው ቤቲ ነው የምሬን ነው። ምን በማስመልከት እሱን አላውቅም፣ ግን ሰሞኑን የሆነ ፍቅረኛ ማቾች ነው ምናምን ስላላችሁ የሆነ ጊፍት ሊሰጥሽ አስባል። እና ታዲያ ግን ሄቨን ጋር መሄዱ ለምን አስፈለገ? ስጦታ እንድታማርጠ መሰለኝ። እና አማረጠችው? እሷ ግን ምን እንደሆነች አላውቅም። ስለ ስጦታ ሲወራ ደበራት። የእውነትህን ነው? ግን ቤቲ ይህንን ነገር እኔ እንደነገርኩሽ ቢሰማ በጣም ሊደብረው ይችላል። አታስብ ማርክ፣ ሚስጥሩ ከኔ ጋር ሴፍ ነው። ጎሽ በቃ እኔ ወደ ቦቸራ እየሄድኩ ስለሆነ አላስጠብቀው። በይቻው። እሺ ብራቮ ማርክ፣ ሳታስብ አሪፍ ነገር ነው ነገርከኝ። ቆይ እቺ ቀፋፊ ለኔ ስጦታ መግዛቱ ለምን እንደደበራት እኔ ማን እንደሆንኩ አሳይሻለሁ። ሄሎ ዮሲ። ወይ ቤትሽ እንዴት ነሽ? አለሁልህ የኔ አባት። የት ሆነክ ነው? ማኔ? አንተ? ባክሽ ሰፈር ጀለስሽ ጋር እየሄድኩኝ ነው። ዛሬ ፍሪ ነኝ። ትንሽ ታይም አታውሰኝም? ቤትሽ ዛሬ እንኳን ምችል አይመስለኝም። በጣም አዝናለሁ። ቆይ አንዲት ፍቅረኛ እንገናኝ ስትለኝ መልሱ እንደዚህ ነው? መልሱማ እንደዛ አልነበረም፣ ግን ደግሞ እኔና አንቺ እኮ ቶቶ ይገባኛል። እና ምን አዲስ ነገር አለ? ሄቨን አግኝታት ነበር እንዴ? ሄቨን ማንሽ ደግሞ? እረፍ፣ ጭራሽ ረስታታል። የኔ ቆንጆ አሁን ሰዓት ስለሌለኝ ስልኩን መዝጋት ይኖርብኛል። እሺ በቃ ቻው። ፎንቄ ሰሞኑን መላ ምናምን ጠብሶሻል እንዴ? ቆይ ለምንድን ነው እንደዚህ ያልከው? ፊትሽ እኮ ጥቁር አለብኝ ብዬ እኮ ነው። ፎንቄ ከንዴት ውጪ ስትሆን እኮ እንዴ ልቤን ቀለጥ እንደምታረከው። ምን አባቴ ሊያርግ ብለሽ ነው? ሰሞኑን በትንሽ በትልቁ ጓገጭ እያልኩ ትንሽ አዛረኩሽ አይደል እንዴ? ቀላል ፎንቄ አትፍረጅብኝ። ግን እኮ በቃ ወርጄ አይደለም። እና ማን አስገደደ? በቃ ማንም ሰው ጫፍሽን ሲነካሽ ማየት አልችልም። ቆይ እኔ እንዳይነኩብ በምታረገው በዱላ ነው እንዴ ታዲያ? ያው ስማ አይደለም ፎንቄ እባክሽ በለኝና ይሄንን ባህሪ ለመተው ሞክር። እሺ ስታይል እንደሱ አይደለም የምፈልገው። በቃ ስታይል አልኩሽ አይደል እንዴ? ብለከኛል፣ ግን በቃ እኔ በከባዱ ቃል እንድገባልኝ ነው የምፈልገው። እሺ ምን አይነት ቃል? ፈረሰኛውን ብለህ እንድትምልልኝ እፈልጋለሁ። ፎንቄ በጭራሽ እንደዛ ማድረግ አልችልም። እንዴ ለምንድን ነው ማድረግ የማትችለው? ምክንያቱም በፈረሰኛው ምዬ የሆነ ቀን ከተሳሳትኩኝ በጣም ይቆጨኛል። አንተ ግን ለመረጋጋት ሞክር እሺ። እሱ ያስማማኛል። ይሁን አዝግ ነገር እኮ ነው። አዎ ነኝ። እኔ ምልሽ አሁን ቆይ የያሬድና የቤዛ ነገር እንዴት ነው? አይ ፎንቄ እንግዲህ ፈጣሪ እርዳቸው እንጂ ምንም ነገር ማድረግ አይቻልም። ልክ ነሽ። ደግሞ ፎንቄ ይህን ቦችን የሆነ መላቢው ካልሆነ ግን በቀጣይ የመፈረሸው እሱን ነው። ለምን? ምክንያቱም እስከ ስንት ነው የተማርኩ እያለ በጣም እያዘገኝ ነው። እና ለምን አልነግረውም? ምኑን? እስከ ስንት እንደተማርክ ነው? አንቺ ደግሞ ያምሻል እንጂ
የምር እኮ ነው የማትረቢ ምን ፈለክ? ለምንድን ነው ለቤዛና ስለኔ ነገርሻት? ማን ነው እንደዛ ያለ? ማንም እስኪ ነገረኝ አልጠብቅም። ማለትማ ቤዛ የማይሆን ነገር ከገጠማ ከጀርባ ያለሽው መጥፎ ሰው አንቺ እንደሆነሽ በጣም እርግጠኛ ነኝ። አዝናለሁ ያሬድ፣ ግምት ትክክል አይደለም። ብቻ እኔ ያልነገርኳት ምትይኝ እንዳይሆን። አዎ እኔ ያልነገርኳት እና ማን ሊነግራት ይችላል? እንጃልህ። ቆይ እንደዛ ነበር የምትሰጪው ለማን ነው? እንግዲህ እዚህ ጋር ያለነው እኔና አንተ ነን አይደለ? አዎ እኔና አንቺ ነን። ስለዚህ እያናገርኩ ያለሁት አንተ ነው። ገባ? ከመቼ ጀምሮ ነው እኔ ላይ እንደዚህ አይነት ሰው ሆንሽ? ከኔ ይልቅ ያቺን መሰሪ ከመረጥክ ጊዜ ጀምሮ። ዝም በይ። ደማውልህ ደስ አለ። ገና ከቤዛ ራስ የማትወርጂ ከሆነ ከዚህ በላይ ብዙ ነገር ነው የሚያጋጥምሽ። እሺ እውነት ስሚ ጸጋ፣ እመኝ ከዚህ በኋላች ልጅ የማትፋቻት ከሆነ እንደዛሬ በጥፊ የምፋታሽ እንዳይመስልሽ። ይሁንክ ሴታ ሴት ምን? እኔ ያሬድ ነው ሴታ ሴታሽ? አዎ ምን ልታመጣ ነው? ምንድን ነው ያልሽው አንቺ? እቺ ምን አይነቷ ሰይጣን ነች? አሁን ሁሉም ነገር ነው ምርር ያለ ደሞ ምን ሆንክ? የሽምብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ አገሬ ትዝ አለኝ ዳገት ቁልቁለቱን ትዝ አለኝ ስንወጣ ስንወርድ ትዝ አለኝ ስንወጣ ስንወርድ ትዝ አለኝ ወለል ካለው ሜዳ ትዝ አለኝ ላሞች ስናግድ ትዝ አለኝ ላሞች ስናግድ ትዝ አለኝ። አንተ ግን የምርቄ ናፈቀኝ ነው እያልክ ያለው? አዎ ቀይ ናፈቀኝ። ቆይ ምንድን ነው የምታካብደው? ገጠር ማናቃት ነው የሚመስልህ? እውቃትም አትውቃትም በቃ ሁሉም ነገር ነው ይናፈቀኝ። በአካል ስማ እሺ፣ ከገጠር ምን ይናፍቃል? ከገጠር ቆይ ምንም የማይናፍቅ ነገር አለ እንዴ? ቆይ እዛ ከአሜሪካ እንደመጡ ሰዎች ኩበት ያየሩ ሽታ ያበጡ ምናምን ያልክ ልሰክሰኝ ነው? ማነው እሱን ሳክስ ያደረገው? አሁን እሺ ኩበት ምኑን ነው የሚናፍቀው? ጠረኑ ነው። አይ ጠረኑ ከናፈቀሽ ፒስ ምንም ጣጣ የለውም። ምን ልታደርግ? ለእሱ ከሆነ ችግር የለም። የሆነች አሜሪካ ላይ የምፈልግና በጣም ዘቅ አድርጌ አሸታለሁ። እባክህ ሙድ አትያዝ። ቆይ እዚህ ምን ጎሎ ነው ገጠር የናፈቀ? እስኪ ተወኝ። እዚህ ያለው ደህና ነገር እኮ እናንተ ብቻ ናችሁ። ሌላ ሁሉም በቃ ተንኮለኛና ራስ ወዳድ ብቻ ነው። እኔ ነው ቆይ ምን በዚህ ልክ ያስመረረ? ማንንም አይደለም ግን በቃ እዚህ በእናንተ ላይ የሚደርሰው ነገር ያስመርራል። ለዛው ነው በቃ ሰላም ያለው ገጠር መስኩ ሜዳው ሁሉ ነገር ይናፍቀኝ። ቆይ ግን እኛ ምን ስንሆን አይተህ ነው በዚህ ልክ ያሳዘን? እስኪ አስበው ሚኪ፣ በአንድ ጸጋ ምክንያት እናንተ እንደዚህ ከተበጠበጣችሁ ሌላው ቤት ያለውን ጉድማ በቃ ቤት ይቁጠረው። አሁን ገና የ70 ዓመቱ ቦቸራ ፍንተው እለታየ ይኸው እኔ እኮ ብያለሁ። አንተ ምን ይሰማኝ አልቻልከው? ምን የልጁ ምን ነው የእሳቸው ቆጣሪ ቆሶታል። የማቆጣሪ ነው ቆሳው አንተ ያንተ ማን ነው? የየርሶ ነው። አየርም እኔ ገና 12 ዓመት ነው። እሺ የአንዱ ብር እርሜቻ ምን ማለት ነው? ልክ እኮ ነው። አንድ ግራ 12 ከሆነ ሌላኛው ብር ሲጨመር 24 ይሆናል። ጣቶችሽ ምናምን ደግሞ ሲጨመሩ ወደ 50 ይቆሱታል ነው የምልሽ። ባኮራ ታብዛ ሃይ እዚህ እንዳለው ማን ነግሮሽ ነው የመጣሽው? ኧረ ማንም አልነገረኝም። እና እንዴት አገኘሽኝ? ጠረንሽን አሽትቼ ልበልሽ? ቀልድ መሆኑ ነው ነበረ። አልወደድሽም? ምንም ደስ አይልም። እኔማ ዛሬ ደስታዬን ላካፍልሽ ነበር አመጣጤ። ምን ተገኘ ደግሞ? እስኪ ገምቺ። አዝናለሁ ቤቲ፣ እኔ ምንም ነገር መገመት አልችልም። እስቲ ከላይ ወደ ታች ተመልከቺኝ። ቤቲ ለምን ግራ ታጋቢኛለሽ? የተፈጠረ ነገር ካለ ንገሪኝ። እቺ ነገር እስኪ እያት። አየሁት። ምንድነው? ማን እንደሰጠኝ ገምቺ። እኔ እንጃ። ማን ይገዛልሽ? ያኔ ቆንጆ ፍቅር በመጀመራችን በጣም ደስ ብሎኛል ብሎ አንገቴ ላይ ያጠልቅልኝ መሰለሽ? ማ እንዴ? አንቺ ደግሞ ማን ይሆናል? እዮሲ ነው። እዮሲ? ምን ነው ገረመሽ? ለምን ይገርመኛል? አይ ብዙም እንደጠበቅኩት እንኳን ደስተኛ ሆነሽ አላገኘሁሽም። ምን ነው ችግር አለ እንዴ? ምን አይነት ችግር ይኖራል ብለሽ ነው? እርግጠኛ ነሽ? አዎ እርግጠኛ ነኝ። እና ታዲያ እንዴት ነው? ያምርብኛል? ቆንጆ ነው። ይሄ ማለት እኮ የሆነ ደስ የማይል ነገር አለ እያልሽኝ ነው? ኧረ እኔ እንደዛ አላልኩም። ለነገሩ ካልወደድሽ እንኳን ሌላ ቀይርሻለሁ ብሎኛል። ጥሩ ነው። ይቅርታ ቤቲ፣ እኔ መሄድ አለብኝ። እንዴ? ወዴት? አባቴ ይጠብቀኛል። ቶሎ መመለስ አለብኝ ወደ ቤት። ይሻላል? አዎ ይሻላል። ለማንኛውም መልካም ቀን። እሺ እኔ ቆንጆ። ምን አይነት ስራ ፈትናል?
ሄቨን የሰሞኑ ሁኔታሽ ምንም እየተመቸኝ አይደለም። እኔ ናፍቀሽኛል አልናፍቅሽም ወይ መራራቁ ቀርቶ አልንገናኝም ወይ ፍቅርዬ ፍቅር አይከብድሽም ወይ ፍቅርዬ ፍቅር አይከብድሽም ወይ አማላጭ ማን ሆነ ማን ልላክልሽ ጭንቀቴ ቢገባሽ ቢራራልኝ ልብሽ ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔን ማናፍቆት ያለ እኔ ማናውቆት ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል እኔ እንደምወድህ አውቃለሁ ታውቃለህ አንተዬ አንተም ታውቃለህ የአፍላ ፍቅር ነገር ምን ታደርገዋለህ አንተዬ ምን ታደርጋለህ የመለየት እንባ ኧረ አንተ ልጅ እኮ ደነዘዘ አትሙጂ ኧረ እንደሚወልሽ የፈረንጅ ላምሽ መጣልሽ ማንዴ ዋትስአፕ ሳት እንዴ ናፍቀሽ እንዴም አለ ዋትስአፕ ስላሽ አከራንብሻለሁ አሎ 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 ባካባ ባንድ እየከርፋፋ ኧረ ግን አትየንን ጨዋታ ከታ ወጣው ምን አባቱ ላደርግ የቄሶ እኮ ናፍቆኝ እንደ ሆርሲ ብሰኝ እኮ ነው እንደዛ ሆነማ ያዝ እሺ ያዝ ዘቅብኝ አሎ 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 በዶማ በጋራ ጠማማ አከራንበኝ እኮ ነው አከራንበኝ እኮ አሎ አሎ እኔ ራስ ግራ ገብቶኛል አላስገባባትም አስገባባት አሎ 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 በተሬና በሻና አፍቃሪ ነው በስተመጨረሻ ያሎሎና ያሎሎ ራሶች ሙድ መያዥ ሆነሽ ቀረሽ አሎ 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 በሳፋ ሚኪዬ ሸፋፋ ያቦጋለ ቤት ምን ነው እንደዚህ እንዳልፈልግም እሺ እንዴ እኔ ምን እናርግ ታዲያ እንዴ ላከናንብሽ እኛ እኮ ገጠር እኮ ሲከፋል ወር ሲበሳል ማሳ ለማሳ እኮ የምንጫወተው ጨዋታ ወጋሪ ከመች ተጅሩት አቀርሞ ነው ከተማልኩ እኮ አቆም ያረጋችሁት እንኳ አረ እንዴ አቡሻለም ነው እናሳጀችሁ ይገባል ምን ይጋቢስኝ ቀንሰው ትንሽ ሁለታችሁም ስራ የላችሁም ምንም የላችሁም ገንዘብ የላችሁም ከገጠር መጣችሁ ትፈረዳላችሁ ገባለት ይላል እኔ እኮ አስፈራኝ እኮ ዳኛኝ እኮ ቦቼ ቁቀሯ ቦቼ ቁቀሯ ትሰቃያለች አታምልጭ አፍቅራ ድጌ ቦቼ ቁቀሯ ቦቼ ቁቀሯ ፕሪዝ ነው ደፍተሯ ነገኒ ግባለት ይላል ገበተ በቃ ፈላችሁ እንዴ ዝም ስንላችሁ እኮ ፈላችሁ በጣም አያችሁ እኛ እንግዲህ እንዲህ ነን አልሰሚን ግባ በለው ያለ ያገረሱ ደም ምን ልትል አስኪ ሆነልህ
እኔ ምን ነው ቆይ እንዴት ተገናኛችሁት እንዴ? አንተ ለምን ነገርኩህ አይደል እንዴ? በቦቼ ትርታ ምክንያት ነው። አስታወስኩኝ። ዘራፍ ነው ተባባልኩ። ፒያረ ግን ትዳና አንተ አምሻን ተስተርተር አረ ጭይ ቀይር ማለት ነው እኮ እረፍ እያለ ኋላ እንከባበር ብያል ዘፋኙ በእንዴ ወጀ አንዴ ምን አባታ ገጣለህ? እሱ በጌ ሲልሽ ኖርማል ነው። እኛ ጋር ሲሆን ግን ጓ ይመች የእናንተ እርምድ መቻጠቸው ምንኛ ሙዳጄ አይደለም። ተሰማኛለህ? ለእናንተ ነው ቦቸራ ነኝ። ለመስሪያ ቤት ላይ ቢሮ ያመላኩ ለአንተ ነው ያደግ ወጋለ። አረ አዎ ቲቸርዬ ገብቶናል። ጎበዝ ልጅ አንተ ጎበዝ ተማሪ ነህ። ምን ነበር ያልከኝ ማንዴ? ለማ እንደው ጠላዬ ጥጣን እንድንነጋ ፈልጌ ነበር። ስለዚህ አሁን ጠንቀታ ጎበዝ ወደ ተጣጣታለን። ቦቴ ልትወርዱ አይ ማሰሪያ ወርደን ጅል ቡጊት እንዲሆነቱ ነው ስትናገር እኮ ነው የምትመጭኝ። የተማሪዎች ናችሁ ቤት ወራችሁ ማጥናት ማንበብ ተማሪዎች ምን ታውደለብ ያላችሁ ሰፈር። አረ እባክሽ እንዲያልሽ በቃ ይልቅ ማርክ እዚህ ጋር ደቀ ብለን ያገሩታን ጭው ወያቲኝ ዋትስአፕ ምን ልገፍትርልሽ በራዘር እኔ ምለው እዛ ገጠር እያላችሁ ምናምን ፉንቃ ምናምን የሚባል ሻራ ምናምን የሚባል ነገር አለ ሲባል ሰምቻለሁ። እቺ ነገር እውነት ናት እንዴ? አላስ እኔ ምለው ቆይ ምንድነው የሚደረገው? እሱን ወጋልን ገርሃንቱ አሁን እናት ወጋለን ተዋንቺ ራሽ ንገሪ አይደለብሽ። ይሄ ልጅ መሰስብ ነው ባንቺ ነው ሲገባ ቆይ ስለ ገጠር ፉንቃ ቢወራ ምን ችግር አለ? ይችግሩ ነው ፉንቃ የሚባል ነገር ስለሌለ ነው። ታዲያ ከሆነ ምን አበሳጨ? እና ታዲያ ለምን ገብታችሁ ተጠጠኑ? አረ ወለ እስከ ዛሬ ድረስ የተማርነው በደንብ ስለገባን ማጥናቱ አስፈላጊ አይደለም። ግን ትምህርታችሁን የምትወርቁ እኮ ወንድ ከራሴ ቦግነት ለስንት አታስቢ። በሱ ዝም አትጥራኝ አልኩህ እኮ የሚያራዳል። ይልቅ ማርክ የጀመርሽልኝ ጭው ወይ ይበኛ በቃ እንደነገርኩሽ ነው። አጋጣሚውን ስታገኝ ነጠላሽን ታለብሽና ሸራት ጎትቻለሽ ካልሆነ ግረም በቃ ኖርማል። እና ታዲያ ወዶ አይደለም ልጅ እንደዚህ ከንፈሩን ያረጣጥበ ደሞ መልተለው እንዴ አፉን የፈተው በሸራ እንደሆነ ነው እንዴ ገባኝ። ያደለው በጡጥ ያርጋል በሸራፉን ይከፍታል። አንተ ደግሞ እንደዚህ መጣላ አይደል ነው ብትለኝ አልመጣ ማንዮ ወግዬ ነው ዳለ ወግዬ አይ ቤዚቲ አሁን ከማሚ ጋር እንዴት ናችሁ? ሻውን እንደተዘጋጋ ነው። በጣም ደብሯቸዋል ማለት ነው። በጣም ቆይ እሺ እኛ ምን ብናደርግ ነው ሙዳቸውን መቀየር የምንችለው? አንድ ነገር ሳደርግ ብቻ። ምንድነው እሱ? ከያሬድ ጋር ያለኝን ግንኙነት እንዳቋረጥኩኝ ሳረጋግጥላት። ምን አይነት ነገር ነው? በፈረሰኛው ይሄ ነገር እውነት ሊሆን ነው እንዴ? የቱ? ያንቺና ያሬድ መለያየት ነው? አዎ ቹቻ፣ ያ ካልሆነ እኮ እናቴን ላጣት ነው ማለት ነው። ቤዚቲ እኔ እኮ ማሚሽ ፈታ ያለች ሰው ስለነበረች ማለት ትረዳሻለሽ ብዬ አስቤ ነበር። አይምሰልሽ። እንዴት? እሷ ምንም ለአባቤ የገባነውን ቃል ያፈረስን ከመሰላት በጣም ነው የሚደብራት። ቆይ ምን አይነት ቃል ነው ለአባቤ የገባችሁለት? እኔ የምፈልገውን ነገር እያደረገችልኝ ምንም ሳይከፋኝ ምንም ሳይጎልብኝ አሳድጋኝ ለቁም ነገር ለማድረስ ቃል ገብታለታለች። ግን እኮ ቤዚ አንቺ መጥፎ ነገር ላይ አይደለም ያለሽው። እሱን የምንረዳው እኔና አንቺ ነን። ወላጅ ግን ይሄንን በፍጹም እንደዛ ያስበው። ወይኔ ቹቹ፣ ይሄ ነገር ግን ምንም እየመሰጠኝ አይደለም። እባክሽ አዲስ ስለሆነብሽ ነው። ትለምጂዋለሽ። ቆይ ቤዚቲ ሄሉን አግኝተሻት ነበር እንዴ? ቤት ተኝታለች። ቆይ ምን ሆና ነው ደግሞ እሷ የተኛችው? አላውቅም። ቆይ ግን የማሚሽን ስልክ ለጸጌ የሰጣት ማን ነው? እኔ ምንም ሊገባኝ አልቻለም። ግን ምን እንደሆነ አላውቅም። ሄሉን ነው የምጠረጥራት። እሷ እንዴት ጠረጠርሻት? እስኪ ንገሪኝ። ከሷ ውጪ የማሚን አድራሻ አውቆ ለጸጋ ቢሰጣት ማን ሊሆን ይችላል? ግን እኮ ቤዚቲ ሄሉ እንደዚህ አይነት ነገር እንደማታደርግ ቃል ገብታልናለች። ምናልባት ስልኩን የሰጠቻት ዛሬ ላይሆን ይችላል። እና መቼ ነው? ምናልባት ያኔ ለጸጋው ግናኛን በተወችን ሰዓት። ቤዚቲ ግን በጣም እኮ ነው የምታስገርሚኝ። ደግሞ ምን አድርግ? በዚህ ሁኔታ ውስጥ እንኳን ሆነሽ መጥፎ ነገር ማሰብ አትፈልጊም። ምን ላድርግ? መጥፎ ባሰብኩ ቁጥር መልሶ ራሴን ስለሚጎዳኝ እኮ ነው። ለነገሩ ትክክል ነሽ ቤዚቲ። ቹቻ ጸጋን ግን ማን ይመታት? ምን አቅላታለሁ? እኔ ግን ውስጥ ያን ሰው እየጠረጠረ ነው። ማንን ጠረጠርሽ? አንቺ። ምን? እኔ ጸጋን ልመታት? አዎ አንቺ። ምን ነው ቤዚ፣ ጸጋን መምታት ከፈለኩኝ ዛሬ ሲሆን ያኔ ህይወታችንን ስበጠብጥ ነበር ደህና አድርጌ ማሻት። እሺ ቆይ እኔ ያልገባኝ ነገር ማን ይመታት? ብቻ ቤዚቲ ማን መታት ብለን ምናምን እንድንጨነቅ ፈልገሽ እንዲያው እንደዛ ሳይሆን ማን ይመታት ብዬ ሳስበው እኮ ግራ ገብቶኝ ነው። የኔ እናት እኔ ብዙ የሚያሳስበኝ ነገር አለ። እሺ
ቆይ ጸጊ ቤታችሁ ቤት በኩል ነበር። አንቺ ብቻ መንገድሽን ይዘሽ ነይ። ትላንትና የተገናኘንበት ቦታ ቁጭ ብዬ እጠብቅሻለሁ። እንዴ አልተሻለሽም እንዴ? ድምጽሽ እኮ ልክ አይደለም። እሱማ ተሽሎኝ ነበር። ታዲያ ዛሬ ምን ተፈጠረ? ያሬድ መጥቶ በጥፊ መታኝ። ያሬድ አይገርምሽም ሄርሜላ? አንቺ ልጅ እነዚህ ልጆች ግን በጣም እያበዙት ነው። ቆይ ዝም በያቸው። እኛ ደግሞ ምን እንደምናደርግ እናሳያቸዋለን። እሺ በቃ መጣው። እሺ ቆይ እነዚህ ልጆች ግን ምን አይነት ልጆች ናቸው? ሰላም ሰላም። ባለሳሳት ሄርሜላ ማለት አንቺ ነሽ? አዎ። ግን አንተ ማን ነህ? እኔን እንኳን አታውቂኝ። ታዲያ ምን ፈልግ? ለጸጋ የሚሰጥ መልእክት ነበረ። እሱን ልታደርሽልኝ ፈልጌ ነው። የምን መልእክት? እቺን ፖስታ። ግን አንተ ራስህ ለምን አግኝተህ አትሰጣትም? እኔ ዛሬ ተመላሽ ስለሆንኩ ነው። የአባቷ ጓደኛ ነው ከካናዳ የላከላት። አይ ቲንክ ዶላር ሳይሆን አይቀርም። እሺ እንደዛ ከሆነ አሁን ላገኛት ስለሆነ በዛው ሰጣታለሁ። እሺ አመሰግናለሁ። ለምን ነበር የፈለግ? ስለ ጸጋ እንድናወራ ፈልጌ ነበር። ጸጋ አይደለች እንዴ? ከኔ ጋር ማውራቱ ለምን አስፈለገ? ቀስቴ ያኔ በስሜት ተነሳስቼ እሷን ሰምቼ አንተ ስለወደው በጣም ይቅርታ። ያራዳልሽ ለሱ ምንም ጣጣ የለው። እና ታዲያው ምን ፈለግ? የሆነ ነገር አስቤ ነበር። ከዛ ግን እሱን ማድረግ የምትችለው እሷ አንተ ብቻ ነህ። ምንድነው ያሰብኩ? ስለ ጸጋ እንድትጠራልኝ ፈልጌ ነበር። ቆይ ምንድነው ማጣራል? ባለፈው ለኛ የነገረችን የሆነ ሰቅጣጭ ታሪክ አለ እና እሱ እውነቱን አይደለም የሚለው ነገር እንድትጠራልኝ ፈልጋለሁ። ሌላስ? ሌላ ደግሞ ምን አይነት ህይወት እንደምትኖር ደካማ ጎኗን እና የመሳሰሉትን ነገሮች። አሁን ገና ወንድ ሸተትክ። ይሄን ያልከኝ ድሮ ቢሆን ኖሮ እናደደብ ነበር። እና አሁን ታዲያ ለምን አትናደድ? ድሮ እሷን ብቻ እያመንኩኝ ወንድነቴን የረሳውን ከፍ እንደነበርኩ አሁን ገና ነው የገባኝ። ከሆነ ጥሩ። ለነገሩ ስለሷ ከቦቼ ጋር ሆነን ማጣራት ከጀመርን ትንሽ ቆይተናል። እሺ እና ምን አገኛችሁ? ያው ለጊዜው ምንም የረባ ነገር አላገኘንም። አማኔን ቀስቴ። እኔም ደግሞ ተጨምሬበት በደንብ ተካተለናት። ከዛ ሁሉ ነገር ስናቅ የሆነ ነገር አናጣ። ልክ ነህ። በትክክል የሆነ ነገር አናጣ። ግን በተቻለ አቅም ነገሮች እንዳለ ሚስጥር ማድረግ ይኖርብናል። በእኔ በኩል ችግር የለውም። አንተ ግን ድጋሚ ተሽለጥልጠ ሌላ ችግር እንዳትፈጥር። ለሱ እንኳን አታስብ። ጥፋቶቼ እንዳለ መስዋዕት ስላስከፈሉኝ በተአምር አልደግሞ። ስታይል እንደዛ ከሆነ በቃ እኔ መሄድ ይኖርብኛል። ሌሎን ደግሞ ቀስ እያልን እናወራለን። በቃ እሺ፣ ቻው። መች ጸጊዬ ደህና ነሽ? ደህና ነኝ። ስሚ ደግሞ ዛሬ ላንቺ ሰርፕራይዝ አለኝ። ምን ሰርፕራይዝ? አዎ አሁን ወደ አንቺ ስመጣ የሆነ ሰው አግኝቼ ነበር። ማን ነው? ከካናዳ ነው የመጣው። እሺ የአባትሽ ጓደኛ ነው። ከካናዳ ላንቺ መልእክት ይላክ። ምን? የአባቴ ጓደኛ ከካናዳ? አዎ ደነገጥሽ አይደል? አይ ድንገት ስለሆነብኝ ግራ ገብቶኝ ነው። አይዞሽ ጓደኛዬ። ለማንኛውም እንኪ መልእክቱ። ደብዳቤ ነው? አይመስለኝም። ታዲያ በፖስታ የሚላክ ሌላ ምን ሊሆን ይችላል? እሱን ከፍተሽ ብታይ አይሻልም? ግን ገምቼ ካልሽኝ ዶላር ሳይሆን አይቀርም። ዶላር? አዎ ዶላር። ምን ነው ገረመሽ? አረ ምንም። እስቲ ይልቅ ቶሎ ክፈችው። እሺ ምንድነው ጸጊ? ኃጢአትሽ በዝቷልና ንስሐ ግቢ። ጸጊ ምንድነው?